የተባበሩት መንግስታት 80ኛ ዓመት የምስረታ በዓልን ምክንያት በማድረግ የተባበሩት የመንግስታቱ ዋና ጸሐፊ አንቶኒዮ ጉተሬዥ በተገኙበት ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ነጥቦች መካከል የተባበሩት መንግስታት የዛሬን ሁኔታ በተረዳ መልኩ ለውጥ ማድረግ አለበት ያሉት ሐሳብ ይገኝበታል። በሀገራት መካከል ያለው መተማመን እየተሸረሸረ ይገኛል። ግጭቶች ከጊዜ ወደ ጊዜ እየተባባሱና እየበዙ መጥተዋል። በሚገባው ቃልና በተግባር መካከል ሰፊ ልዩነት አለ። በባለብዙ ወገን ተቋማት ላይ ያለው የሚጠበቀው ተስፋም ውስብስብ እየሆነ መጥቷል። የተባበሩት መንግስታት አፍሪካን የሚመለከት ውሳኔ አፍሪካን ሳይዝ መሆን እንደሌለበት አጽንኦት የሰጡት ጠቅላይ ሚኒስትሩ አፍሪካ ለዓለም ለውጥና ሰላም የበኩሏ እንድትወጣ እድል ሊሰጣት ይገባልም ምን ያሉት አፍሪካ በራሷ ላይ ተጽዕኖ በሚያሳድሩ ውሳኔዎች ላይ ጠንካራ ድምፅና ትክክለኛ ውክልና ሊኖራት ይገባል። ዓለም አቀፍ ስርዓት ውጤታማነቱና ተአማኒነቱን በሚያጠናክርበት ሂደት ውስጥ አፍሪካ የበኩሏን አስተዋጽኦ ለማበርከት ከፍተኛ ኃላፊነት ለመወጣት እንዲሁም ጠንካራና ይበልጥ ታማኝ የሆነ ዓለም አቀፋዊ ስርዓት ለመገንባት ዝግጁ ናት። ዓለም ላይ ከጸጥታ መጓደልና ከአየር ንብረት ለውጥ ጋር በተያያዘ ፈጣን ለውጦች እየተመዘገቡ እንደሆነ ያነሱት ጠቅላይ ሚኒስትሩ ለጉዳዩ ምላሽ ለመስጠት ጠንካራ ቅንጅትና አጋርነት ያስፈልጋል ምን ያሉት ኢንተርናሽናል ኮሚኒቲ መስት አክት ዓለም አቀፉ ማህበረሰብ ለጸጥታ መጓደል፣ ለአየር ንብረት ለውጥና በቴክኖሎጂ ምክንያት ለሚመጡ ፈጣን ለውጦች የላቀ ትኩረት እየሰጠ ቢሆንም ተግዳሮቶቹ ከጊዜ ወደ ጊዜ እየተስፋፉ የመጡ በመሆናቸው ጥልቅ ቅንጅት፣ ጠንካራ አጋርነትና ትርጉም ያለው የዓለም አቀፍ ትብብር ያስፈልጋል። ለዓለም ሰላምና መረጋጋት ትብብር ወሳኝ ነው ያሉት ጠቅላይ ሚኒስትር አብይ ለዚህም ኢትዮጵያ በኩሏን ለመወጣት ዝግጁ መሆኗን አጽንኦት ሰጥተውታል። ሕይወታቸው ለተባበሩት መንግስታት ዓላማዎች በሙሉ ልብ ለሰጡ ክብር ይሁንና ኢትዮጵያ ለወደፊት ስራዎች ሁሉ ቁርጠኛ አጋሩና ትቀጥላለች። ፍትሐዊነት፣ አካታችነትና ውጤት ተኮር በሆነ የባለብዙ ወገን ስርዓት እናምናለን። ወደፊት በሚመጡ ዓለም አቀፍ ገጽታዎች ላይም የድርሻችንን መወጣታችንን እንቀጥላለን። በዛሬው ዓለም ውስጥ ትብብርን ለመረጋጋትና ለጋራ እድገት ብቸኛውና አስተማማኝ መንገድ ሆኖ ይቀጥላል።